በጌታ በኢየሱስ ስም ፕሮግራሙን አሁን ጀምራለሁ። መቃጎፍታ ኢየሱስ ክርስቶስን ሰገንታ ከነነ ገላ በአራቱም ማዕዘናት ያላችሁ ቅዱሳን ሰላም ለእናንተ ይሁን። ጎሌ አርፈን ለከንጅርተን ቁልቁሎኒ ነጋን ጎፍታ ኢየሱስ ክርስቶስን ወጅነተው ዛሬ እግዚአብሔር ወዶና ፈቅዶ ከአንድ ስፍራ የእግዚአብሔርን ቃል አብረን እናያለን። ዋቀዮ ጃለቴ ፈዴ ሰገሌ ዋቀዮ ወዶ ተኮ ለጅን ላላ ስለዚህ ቀጥታ ወደ እግዚአብሔር ቃል እንሄዳለን። የእግዚአብሔር ቃል ስናገር የሚሰማኝ በእርጋታ ይቀመጣል ከመከራም ስጋት ያርፋል ይላል። ሁሉ ጊዜ የእግዚአብሔርን ቃል የሚሰሙ ሰዎች ከመከራ ስጋት ያርፋሉ። ከነደገው ተዝገቢል አንጅራታ በነገር አገራራሲ ይኖርሸዋቀሽ ነም ጨልሴ ተዝገባምት ነሞኒ ወረ ዋቀዮራ ይሮንዱ ማዳጋን ተዝገባው። ስለዚህ ወደ እግዚአብሔር ቃል ከመሄዳችን በፊት እንጸልያለን። ገለሰ ገለ ዋቀዮቱና እንዱረን ቀረና እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም ተባረክ። ያስተምራቸው ዘንድ መልካሙ መንፈስን ሰጣቸው ተብሎ እንደተጻፈ የሚያስተምረን መልካሙ ያንተ መንፈስ ሰጠን። ይህንን ቃል የሚሰሙ ሰዎች ሁሉ የተባረኩ ይሁኑ። ቃልን አስተምረን። እውነተኛ አስተማሪ አንተ ነህ። ከቅዱስ ቃል አስተምረን፣ ከቅዱስ ወንጌል አስተምረን። አንተ ብቻ ተናገረን። ሰሚ ጆሮ ስጠን። ሰምተን ደግሞ ለቃል እንድንታዘዝ እርዳን። የመንፈስ እሳት ይቀጣጠል። እግዚአብሔር እለፍ። ለተናጋሪው ለሰሚ የሚያስፈልግ አንተ ጸጋ ይምጣ። በአራቱ አቅጣጫ ይህ ቃል ወደ ሰዎች እንዲገባ ጸልያለሁ። የእግዚአብሔር ቃል ወደ ሰው ልብ እንዳይገባ የሰውን አእምሮ እንዳይገዛ የሚገራደር ክፉ በኢየሱስ ስም የተመታ ይሁን። የአክቶፈል ምክር፣ የሰይጣን ምክር፣ የእግዚአብሔር ቃል ሰዎች እንዳይሰሙ የሚመክር የጠላት ምክር በኢየሱስ ስም ፍረስ። የጠላት ዝክር ሁሉ በኢየሱስ ስም ፍረስ። የእግዚአብሔርን ቃል የሚቃወም የእግዚአብሔርን ቃል በተቃርኖ የሚቆም መንፈስ በኢየሱስ ስም የተመታ ይሁን። አንተ ብቻ እግዚአብሔር እለፍ። በዚህ ቃል እግዚአብሔር ተናገረን። የሰማይ ደጆችና በሮች በእኛ ላይ ይከፈቱ። በማስተዋልና በጥበብ እግዚአብሔር ሙላን። ስለ ሁሉም ነገር ተመስገን። በጌታ በኢየሱስ ስም አሜን። ዛሬ የምናየው እግዚአብሔር ቃል የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ሁለተኛ ምዕራፍ ቁጥር 1 እስከ 12 የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ሁለተኛ ምዕራፍ ቁጥር 1 እስከ 12 ወንጌላ ኬኛ ክርስቶስ ኢየሱስ አካ ቁልቁሉን ማቴዎስ በሬሰቲ ቦቆና ለመፋ ለኮብሰ ተኮ አንገኩ ለማት ወንጌላ ኬኛ ክርስቶስ ኢየሱስ አካ ቁልቁሉን ማቴዎስ በሬሰቲ ቦቆና ለመፋ ለኮብሰ ተኮ አንገኩ ለማት The Gospel according to Matthew, the first chapter, verse 1 through 12. 1 through 12. The Gospel according to Matthew, the first chapter, verse 1 through 12. መጀመሪያ በአማርኛ አነባለሁ፣ ከዛ ደግሞ በኦሮምኛ አነባለሁ። ኢየሱስም በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉስ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ።
ንጉሡ ሄሮድስም ሰምቶ ደነገጠ። ኢየሩሳሌምም ሁሉ ከእርሱ ጋር የካህናትን አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከነርሱ በጥንቃቄ ተረዳ። ወደ ቤተልሔምም እነርሱን ሰዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። እነርሱም ንጉሡን ሰምተው ሄዱ። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብቶ ሕፃኑን ከእናቱ ከማርያም ጋር አዩት። ወድቀውም ሰገዱለት። ሳጥኖቻቸውን ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት። ወደ ሄሮድስም እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ አገራቸው ሄዱ ይላል። ሮፋንሰን ድብሳ ወንጌለ ማቴዎስ በቆና ለመለኮብሳ tokko hanga 12 bara mootichi Heroodis Yesuus mandara Beetlehem kutaa biyya Yihudaatti yommuu dhalate kunoo namoonni ogeeyyiin urjii lakkaa'anii tokko ba'a biiftuutii gara Yerusaalem dhufanii isaan inni mootii Yihuudotaa ta'ee dhalate eessa jira nu urjiisaa ba'a biiftuutii argine isaaf sagaduu dhumneerroo jedhanii iyyaafatan. Heroodis mootichi kana dhagee irraafame. Yerusaalem guutuunis isaanii wajjin irraafame. Yommus inni luboota warra hangafootaa fi barsiisota seeraa saba Yihuudootaaf keessaa walitti qabee Masiihiin eessatti dhalachuuf akka jiru isaan gaafate. Isaan immoo mandara Beetlehem kutaa biyya Yihuudaa keessatti dhalataa raajichaan caafame. Ati yaa Beetlehem ishee biyya Yihuudaa keessaa ati mandaroota gurguddoota Yihuudaa hundumaarraa hin xinnaattu. Si keessaa kan mo'u tokko saba koo Israa'eliin kan bulchu hin ba'a kan jedhe jira jedhan. Ergasii Heroodis jedhan ogeessota ofitti waamee yeroo urjichi itti mul'ate isaan irraa hubatee hin bare. Jarreen immoo dhaqaatii waa'ee mucichaa hubadhaa qoraa, anis dhaqee akka inni sagadutti akkuman argataniif anatti himaa jedhee Beetlehemitti isaan erge. Kanaaf jarri warri mooticha jedhanii erga dhaga'anii booda karaa isaanii irra bu'anii kunoos urjiin isaan ba'a biiftuu arganii turanii hamma iddoo mucichi ture sanarraa ga'ee dhaabatutti isaan duraa hin adeemne. Jarri urjicha yommuu argan gammachuu soonaan guddaan gammadanii manatti lixaniis mucicha haadha isaa Maariyaamii wajjin argatanii lafatti gadi gombifamanii isaaf sagadanii qorxii isaanis bananii warqee ixaanaaf qumbii harkaa fuudhii kennaniif gara Heroodisitti akka hin deebineef abjuutti waan ajajamaniif karaa biraatiin gara biyya isaaniitti deebi'uudhaaf mucicha fuudhanii karaa biraatti gara biyya isaaniitti deebi'uudhaaf sokkaniidha. ለዚህ ክፍል ይህንን ቃል በተለያዩ መንገድ ሰምተናል። ሰገሌ ዋቀዮ ሀለ ገራገራ ነገኘቹራ የሮን ዱማ ሰገሌ ዋቀዮ ነገኛ ሰገሌ ዋቀዮ በረቹራፍ ሰገሌ ዋቀዮ ነሚ ሁበቴ ቡኬ ገው እንደንደው የሮን ዱማ በረን እስከ መጨረሻ እስከ ሕይወት ዘመናችን የእግዚአብሔርን ቃል እንሰማለን። የእግዚአብሔርን ቃል ሰምቶ የጨረሰ የለም።
የእግዚአብሔርን ቃል አንብቦ የጨረሰ የለም። ምናልባት በዚህ ላይ ዙር ልናነብ እንችላለን። የእግዚአብሔርን ቃል ግን አንጨርሰውም። ሁልጊዜ እንማራለን። ማለዳ ማለዳ አዲስ ነው፣ ታማኝነትን ብዙ ነው ይላል። ሁልጊዜ እግዚአብሔር አዲስ ነገር ያደርጋል። ለዚች ክፍል የሰጠሁት ርዕስ አንቺ ቤተልሔም ከቶ አታንሽም ብሎ ነው። አንቺ ቤተልሔም ከቶ አታንሽም። አትያ ቤተልሔም ህንጥናት አትያ ቤተልሔም ህንጥናት You Bethlehem are not the least. You Bethlehem, you are not the least. የአምላካችን እግዚአብሔር ስም የተመሰገነ ይሁን። ከቁጥር 1 ጀምረን ስናይ ኢየሱስ በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን በተወለደ ጊዜ ሄሮድስ ያው የሮማን አገዛዝ ውስጥ አንዱ ነበር። በዛን ጊዜ ይሁዳ፣ ኢየሩሳሌም በሮማን ግዛት ነበሩ። ዘሮማን ኤምፓየር የሚባሉ እነዚህ ታላቅ ነገስታት ነበሩ በዛን ጊዜ። በራ ክርስቶስ ኢየሱስ አለቴ ብየ ቡሻ ከንቱረን ወረ ሮማት ወሪ ሮማ ጭሞትረን ጀቦትረን ሮሰና ኬስ ዘ ሮማን ኤምፓየር በዛን ጊዜ ኢየሱስ በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉስ ወዴት ነው? ጌታ ኢየሱስ ክርስቶስ በተወለደበት ጊዜ ያው እንዴት እንደተወለደ ከባለፈው ክፍል በአንደኛው ምዕራፍ ላይ አይተናል። አከንት ዳለቴ ቦቆና ተኮፋራ ይላልራ። አሁን ደግሞ ቁጥር 1 እና 2 ላይ ሰብአ ሰገል የሚባሉ ሰዎች ነበሩ። እነዚህ ሰብአ ሰገል ወረጀ ምንትቶ ቱር እነዚህ ከምስራቅ ወደ ኢየሩሳሌም መጡ። እንዴት መጡ? ኮከቡን አይተው፣ ኮከቡ ይመራቸው ነበር። ከምስራቅ ወደ ኢየሩሳሌም መጡ። እንደዚህ አሉ፣ የተወለደው የአይሁድ ንጉስ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናል አሉ። አይሁድ ንጉስ አሉ። ራሱ ሄሮድስ ራሱ ይደነግጣል ይህንን ነገር። ምክንያቱም እስራኤልን እየገዛ ያለው ሄሮድስ ነበር። ንጉስ እያለ ሌላ ንጉስ እንዴት ይመጣል ብለው አሰቡት። እቱ ንጉ ሞቲን ተቆጅሩ ሞቲን አደብራት ተትን ነው ፈደያድ። ስለዚህ ለሄሮድስ ሳይሆን እነዚህ ሰዎች የመጡት የተወለደው የአይሁድ ንጉስ ለተወለደው ለአይሁድ ንጉስ ለመስገድ መጡ። ለሮማን ኤምፓየር ለመስገድ አልመጡም። ለሄሮድስ ለመስገድ አልመጡም። የሮማ ኤምፓየር በአይሁድ ላይ ያስቀመጠውን ሄሮድስ ለሱ ለመስገድ አልመጡም። ነገር ግን ኮከቡን አይተን ከምስራቅ ወደዚህ መተናል አሉ። አንድ ንጉስ ተወልዷል አሉ። ለሱ ምን ልናደርግ ነው አሉ? ልንሰግድለት መተናል አሉ። ኮከቡ ከምስራቅ ነው የመራን አሉ። በዛን ጊዜ ሄሮድስ ደነገጠ። ከኔ ውጪ እንዴት ንጉስ ይኖራል ብሎ አሰበ። ቅናት ያዘው። እንዴት እንደዚህ ዝና ያለው ንጉስ ይመጣል ብሎ አሰበ። ከኔ ውጪ ንጉስ ሊሆን ማንም አይችልም አለ። አነመለ ሞቲን እንጅሮ የደያድ የሮሰና ህርፈተ ሄሮድስ ደነገጠ።
ሄሮድስ ደነገጠ። በኢየሩሳሌም ሁሉ ያሉ ሰዎች ሁሉ ህዝቡ ሁሉ ደነገጡ ይላል። ነሞን ሁንዱምቱ ይራፈመን አተምቲ ሞቲን ብራዱ ፈደኒ ወረቺ ከጅራት ሁንድሳን ይርፈጠን። ከዛ ንጉሥ ሄሮድስ ሰምቶ ደነገጠ። ኢየሩሳሌም ከእርሱ ጋር የካህናት አለቆች የህዝቡን ጻፎች ሁሉ ሰብስቦ የካህናት አለቆችን የህዝቡን ጻፎች ሁሉ ሰብስቦ ክርስቶስ እንዴት ወዴት እንዲወለድ ጠየቃቸው። ምክንያቱም ክርስቶስ እንደሚወለድ ተስፋ ነበራቸው። አከ ክርስቶስ እረቱ አብዲ ቀቡትረን ከዛ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ህዝቤን እስራኤልን የምጠብቅ መስፍን ካንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። መሲሁ የሚወለደው የት ነው አሉ? በይሁዳ ቤተልሔም። ምክንያቱም ለቤተልሔም ተስፋ ቃል ተገብቶላት ነበር። ቤተልሔሚፍ አብዲን ገለሜ ቱሬ ከኩሞ ፋኬሰት በነቢያት የተነገረው እግዚአብሔር ቃል ይፈጸም ዘንድ እንደዚህ ብሎ ተነብዮ ነበር። አንቺ ቤተልሔም አሉት። ትንሽ ከተማ ናት ቤተልሔም። መንደር ልትሉ ትችላላችሁ፣ ሰፈር ልትሉ ትችላላችሁ። እግዚአብሔር ሁሉ ጊዜ የማይመስለው ነው የምናገረው። በሰው ሐሳብ የማይመስል ነገር ግን በእግዚአብሔር የሆነ ነገር ነው ሁሉ ጊዜ። ዋቀዮ ያደነማ ዋንተን ፈካኔ ገሩ ዋን ፍረሳው ያደሳት ይወጀት አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም አላት። ትንቢቱ ይገርማል እኮ ራጆን ዱበተን ባየነማ ድንቅ ሲፈቺስ። ቤተልሔም ትንሽ ከተማ ነበረች። ስመጥር ከተማ አልነበረችም። የታወቀች ከተማ አይደለችም። የሀብታሞች ሰፈር አይደለችም። ለፈወረ በዳዶታ ዮኪ ወረበ ቤከሞን ኬሳ ካንን ቱሬ መጋላ ቱፈተሙ ቱርቴ መጋላ ጥቆ ቱርቴ መጋላን ቤከምነ ቱርቴ ገሩ ራጂ መጋላን ሱን ማል ቀብድ ቱርቴ አብዲ ቀብድ ቱርቴ ተስፋ ያላት ቃል ነበር። ምንም እንኳ ቤተልሔም ትንሽ ከተማ ብትሆንም ቤተልሔም እምንት ከተማ ብትሆንም ምን ነበራት? ተስፋ ቃል ነበራት። ከማን? ከሰራዊት ጌታ ከእግዚአብሔር ዘንድ በነቢያት የተነገረው የእግዚአብሔር ቃል ሊፈጸም ግድ ነው። ቤተልሔም ተስፋ ቃል ያላት ከተማ ነበረች። ቤተልሔም መጋላ አብዲ ቀብድ ቱርት ከኩ ዋቀዮ ቡኬት ቀብድ ዮ አከላልቸ ነማቲ መጋላ ጥኖ ፈካተዩ ዮ አከላልቸ ነማቲ መጋላ ገዲ ቡአ ፈካተዩ ዮ ኢላልቸ ነማቲ መጋላ ቱፈተምቱ በር ፈካተዩ ገሩ ሞቶተ ይሁዳራ አቲ ገድንታቱ ትንጀሬ ከቶ አታንሽም አላት። ለካ እግዚአብሔር ሰውን ከመረጠ ከቶ አታንሽም። ዛሬ ጌታ ኢየሱስ ክርስቶስ እናንተን ከመረጠ ከቶ አታንሱም። ሰው ሁሉ ብነሳባችሁ፣ ሰው ሁሉ በጠላችሁ እግዚአብሔር ካንተ ጋር ስላለ ከቶ አታንስም። ከማንም በታች አይደላችሁም። ከማንም በታች አይደለም። በክርስቶስ ኢየሱስ የተጠራችሁ ክርስቶስ በውስጣችሁ ያለ ወገኖቼ ከማንም አታንሱም። ነም ክርስቶስን ቀቡ ኤኙ ገድምቲ ነም ክርስቶስ ከሰ ጅሩ ኤኙ ገድምቲ
አንቺ ቤተልሔም የይሁዳ ምድር ከይሁዳ ገጆች ከቶ አታንሽም፣ ሕዝቤን እስራኤልን የምጠብቅ ካንቺ ይወጣልና። ምንም እንኳ ከቶ አታንሽም አላት። ሕዝቤን እስራኤልን የምጠብቅ መስፍን ካንቺ ይወጣል፣ ንጉሥ ካንቺ ይወጣል አላት። ከሌሎች ከተማ አልመጣም። ሌሎች ከተሞች እንደዚህ አይነት ተስፋ ቃል አልነበራቸውም። እግዚአብሔር ከተስፋ ቃሉ ነው። ዛሬ ወገኖቼ ለእናንተ የተገባው ተስፋ ቃል ምን ነበር? ከኩን ሲፍ ከከተም ዱቢ ዋቀው ሲፍ ዱበተ ማን ዮ አባን ፈደራ ወኒተ ይራወታ ዋቀይ ከእግዚአብሔር ተነገረው ቃል ይፈጸማል። እግዚአብሔር ያለውን ያደርጋል። እግዚአብሔር የተናገረውን ይፈጽማል። የአብርሃም አምላክ የቃል ኪዳን አምላክ ነው። በነቢይ ቤተልሔም ቤተልሔም እኮ ማለት የስሙ ትርጉም የዳቦ ቤት ማለት ነው። በብሉይ ኪዳን በአንድ ዘመን በኑኃሚን ዘመን ይህ ቤተልሔም በረሃብ ተመትቶ ነበር። በድርቅ በረሃብ ተመትቶ ነበር። መሳፍንት ይፈርዱበት በነበረ ጊዜ ሮሞቶኒ ብየ ሰነት ሞአቱራን ሮ አቦኒ ጉጉዶን ሞቶኒ መሳፍንት ወደ ጀረመን ሮ ቢታቱራን ቤላ ሩከተምቴ ቱርቲ። ስለዚህ እዛ የነበሩ ሰዎች አንድ ቤተሰብ ጠቅልለው ወደ ሞዓብ ምድር ገቡ። ቦዔዝ ወደ ሞዓብ ምድር ገባ። አቤሜሌክ ማለት ነው። አቤሜሌክ ኑኃሚን ልጃቸውን ይዞ ልጆቻቸውም ምስት አግብተው ነበር ማለት ከልጆቻቸው ጋር ወዴት ሄዱ ይላል? ወደ ቤተልሔም እንደሄዱ የእግዚአብሔር ቃል ይናገራል። ገረ ቤተልሔሚት ደመን ገረ ቤተልሔሚት ገራ ሞዓቢት ደመን። ቤተልሔም ግን የምትታወቅ ከተማ አልነበረችም። ቤተልሔም መጋለቤ ከምቱን ጥሩ ከዛ መጽሐፍ ስመረምሩ በይሁዳ ቤተልሔም ነው አሉት። ከዛ በኋላ ምን አደረገ? ሄሮድስ 70 ሰገሎችን ጠራ። እኔ የሚገርመኝ ራሱ ጻፍት ፈሪሳን እያሉ ጻፎች፣ የካህናት አለቆች፣ የህዝቡ ጻፎች እዛ ያሉ ከምስራቅ ኮከብ አይተው መጡ ሰዎች በጣም ነው የሚገርሙኝ። አንዳንድ ጊዜ ለእግዚአብሔር ቤት ቀርበናል የሚሉ ሰዎች እያሉ ከሩቅ የሚመጡ ሰዎች የማዳን ዝናን ያበስራሉ። እቱ ወሪ መነ ዋቀዮ ኬሰ ጅራ ወጋ ባየ ኬሰ ጅራኔራ ሴረ ባየ ቤና ኦጉማ ባየ ቀምነቱ መሳን ጀደኒቲ ነሞonni hin beekamne iddoo isaan kaan hin beekamu hin dursu dhufani ላይክ እንደ 70 ሰገል። አንዳንድ ጊዜ የካህናት አለቆች ብዙ ልምድ ያላቸው ካህናት አለቆች እያሉ ብዙ ከእግዚአብሔር ጋር ቀረቤታ ያላቸው ሰዎች እያሉ የማይታወቁ ሰዎች እንደ 70 ሰገል ከምስራቅ ወደ ኢየሩሳሌም መጡ። ብዙ ያው መቼም በአንድ ቀን ወደዛ አልደረሱም። ብዙ ጊዜ ተራምዶ ነው በኮከቡ እየተመሩ በምሪት እየተመሩ። አንዳንድ ጊዜ ካህናት ቤተክርስቲያን ውስጥ እያሉ አገልጋዮች ቤተክርስቲያን ውስጥ እያሉ ሌሎች የማይገመቱ ሰዎች
በእግዚአብሔር እየተመሩ ይመጣሉ። ከዛ ሄሮድስ ደነገጠ። ብዙ ጊዜ ነገስታት ሌላ ሰውን አይፈልጉም። ብዙ ጊዜ ባለስልጣናት ስልጣን የሚወዱ ሰዎች ሌላ ሰው ማየት አይፈልጉም። ስልጣናቸውን የሚጋፋ ስልጣናቸውን የሚነጥቅ አይፈልጉም። ብዙን ጊዜ ስልጣን ላይ ያላቸው ሰዎች ብዙ ኃላፊነት ያለባቸው ሰዎች ሌላ ሰውን አይፈልጉም። በተለይ ስልጣናቸውን የሚነጥቅ ሰው ካሉ በጣም ነው የሚገፉት። namni tokko aboosaa irraa fudhachuudhaaf deema jedhaniinaan hin sodaatu. Nama sanan dhiibu jechuudha. ከዛ ኮከቡን የታየበት ዘመን ከነሱ በጥንቃቄ ተረዳ ይላል። ከነሱ ሲረዳ ወደ ቤተልሔም እነሱ ሰዶ ሄዱ፣ ስለ ሕፃኑ በጥንቃቄ መርምሩ አለ። የራሱ መልእክተኛ ያደረገ መሰለ። እነሱ ግን የእግዚአብሔር መልእክተኞች ነበሩ። ሄዱ፣ ስለ ሕፃኑ በጥንቃቄ መርምሩ አለ። ባገኛችሁም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። ስለ ሕፃኑ በጣም አጥኑ አለ። በጣም ስቴዲ አድርጉ አለ። በጣም እንደዛ ብሎ ነው ተናገረ። ይህንን ሲያደርግ ለሕፃኑ የሚሰግድ ይመስላል። ነገር ግን ዛሬ ሌላ ጊዜ ካገኘው በዚህ ሄደበታለሁ። ሄሮድስ ለመስገድ ሳይሆን ሌላ ነገር ነው ፈለገ። ምክንያቱም ከሱ ውጭ ንጉስ እንዲኖር አይፈልግም። ብዙውን ጊዜ ነገስታት ስልጣን ያላቸው ሰዎች አጠገባቸው እንዲቀመጥ አይፈልጉም። እነሱ በህይወት እያሉ ሌላ ሰው እንዲነግስ አይፈልጉም። ቱርሳን ልቡር አንጅረኒ አከነመ ደብራ ሞን በርባደን ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው ይላል። ከዛ በኋላ ኮከቡ ሄደ። ኮከቡን እየተከተሉ ኡርጂቸቱማ ኦርዶፈኒ ኡርጂቸ ኝሮ ረቀራበታ ለፈ ክርስቶስ ጸሎት ረዳበት ለፈ ሙጭቺ ጸሎት ሰነጥራበት ኮከቡ ይመራቸው ነበር። ኮከቡን ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው ይላል። ባየ ገመደን ጀል ወደ ቤትም ገብቶ ሕፃኑን ከእናቱ ከማርያም ጋር አዩት። የሮሰና ሙጭቺ ማርያም ወጅን አርገን ከዛ ምን አደረጉት? ወጥቶ ሰገዱለት። በእግዚአብሔር ተመሩ፣ በኮከብ የተመሩ ሰዎች፣ ከምስራቅ ኮከብ የተመሩ ሰዎች ለሕፃኑ ሰገዱለት ይላል። ሳጥኖቻቸውን ከፍቶ እጅ መንሻ ሰጡት። ንጉስ ነዋ። ወርቅ፣ ዕጣን፣ ከርቤ አቀረቡለት። ወርቅ፣ ዕጣን፣ ከርቤ ለማን ይገባል? ለሄሮድስ አይገባም፣ ለሰዎች አይገባም። ወርቅ፣ ዕጣን፣ ከርቤ የሚገባው ለይሁዳ ንጉስ፣ ለነገስታት ንጉስ ብቻ ነው። እነዚህ 70 ሰገሎች ስግደት ለማን እንደሚገባ ያውቃሉ። ወር 70 ሰገል ኩኒ ኤኙፍ አከ ጅልቤን ፈተን ቤኩ ኤኙፍ አከ ከነን ቤኩ ዕጣን
ወርቄ ዕጣናፍ ቁምቢየ ወርቄ ዕጣናፍ ቁምቢን ነማምቲ በረሴና ነሞኒ ወርቄ ዕጣናፍ ቁምቢ ነሞታፍ ከን ወርቄ ፊ ዕጣናፍ ቁምቢን ነሞታፍ ቱን ተይን ilma waaqayyo akka nama fakkaate sadhalat raawwatee nama kan ta'e raawwatee waaqa kan ta'e Kiristoos duwwaadhaaf bara seenaa namoonni garuu kennaa namootaaf kennu. This is wrong. ስጦታ የሚገባው ለእግዚአብሔር ነው። ስግደት ለሚገባው ለእግዚአብሔር ነው። ክርስቶስ ሮን ዳለተ ሉቃ ከሰት እንዱበት ሮን ዳለተ ደላውሪ ከሰት ለፈይት ያደምን eenyu tokko iddoo sanatti iyyaanne Kiristoos akkaataan itti dhalate lafanni itti dhalate lafa namoonni yaadan miti. Arras namoonni ofumaa jiru yaada namootaa keessa jira miti Waaqayyo. Iddoo fedha isaaf iddoo jaalala isaa jira malee yaada namaa keessa hin jiru Waaqayyo. Arras Waaqayyo yaada namaa keessa jiru hin godhu. በሰው ልብ ውስጥ ብዙ ሐሳብ አለ ይላል። የእግዚአብሔር ምክር ግን ይጸናል ይላል። ለጴ ነማ ኬሰ ያደ ባየ ጅራ ገሩ ያደ waaqayyo ዱባቱ ጀባቴ ዳበት ጀርኩ ንጋ ዱፈኔ ሰገደኒፍ ከምስራቅ ካይናት እያሉ ነቃለን የሚሉ ሰዎች የመቅደስ ደንበኞች እያሉ የምኩራብ ደንበኞች እያሉ ብዙ ልቃውንት እያሉ የማይታወቁ ሰዎች ከምስራቅ እነዚህ ሰባ ሰገሎች ከመቅደስ ደንበኞች በለጡት። ከመቅደስ ካህናት በለጡ። ከነሱ ይልቅ ራእይ ነበራቸው። ከነሱ ይልቅ ጥርት ያለ ራእይ ነበራቸው። ብዙን ጊዜ ቤተክርስቲያን ውስጥ ያሉ አንዳንድ ብዙ ሰዎች ጥርት ያለ ራእይ የላቸውም። ግራ ይጋባሉ። ሄሮድስ ሲያስጨንቃቸው ራሱ መጽሐፍ መመርመር የጀመሩት ደንግጦ የሚያደርጉት ነገር ሲጠፋባቸው ነው። የት ነው የተወለደ የተደናገጡ መጽሐፍ እየገለባበጡ ማኑስክሪፕት እየገለባበጡ ነገር ግን በእግዚአብሔር የተመረጡ በምስራቅ ኮከቡን እያዩ ለመስገድ መጡ። ኮከቡ የመራቸው ነበር። ሊዲንግ ስታር ነበራቸው። ኮከቡ የመራቸው ነበር። አረስ ከነመድቡ ቤተልሔም እዶ ኤገምተን ቱር ወደ ሰባ ሰገልንስ ነመ ኤገመን ቱር አረስ waaqayyo warran eegamne keessa waan baay'ee hojjeta. Waaqayyo mana isaa keessatti namoota warran eegamne caalaa namoota namoonni ija isaanii irraan keenyarraa waan ciccimaa hojjeta. Mammaaksa Oromoo maal jedhaa? Lafi saawwin waliin dhoqqee barbaadu jedha. በአማርኛ ላም ካልዋለበት ኩበት ለቀማ ይላል።
ይሮተኩት አንዳንድ ጊዜ የእግዚአብሔር ሐሳብና የሰው ሐሳብ ፈጽሞ ይለያያል። ሰዎች የሚጠብቁት ሌላ፣ እግዚአብሔር የሚያስነሳው ሌላ። ነሞን ማንተ ሳምበርባደ ማለት ደብራ ገርዋቀ ዋና ደብራ ካስ የሰው ሐሳብ ሌላ ነው። የሮንድማ ያደና ማዳ ሰማይ ከምድር ከፍ እንደምል ሐሳቤ ከሐሳባችሁ መንገዴም ከመንገዳችሁ ከፍ ያለ ነውና ይላል። በዛ አካባቢ የሚኖሩ ሰዎች ለቤተልሔም አጀንዳ አልነበራቸውም። እግዚአብሔር ግን ለቤተልሔም አጀንዳ ነበረው። ከቤተልሔም የሚወጣው የነገስታት ንጉስ ነበር። ቤተልሔም ግን በሰው አጀንዳ የምትታወቅ አይደለችም። አካኬ ከነማን አካያደነማን ቤተልሔም እንበከም ተስሩት አረስ ከዚህ ምንድነው የምንማረው? በክርስቶስ ኢየሱስ የተጠራችሁ ወገኖቼ ኢየሱስ በአንተ ውስጥ ስላለ ከቶ አታንስም። ወገኔ ወይ ኢቴ ወይ ክርስቶስ በውስጥሽ ስላለ ከቶ አታንሽም። ምንም እንኳን ትፎዞ ባይኖርሽም፣ ምንም እንኳን ደጋፊ ባይኖርሽም፣ ምንም እንኳን ባትታወቅም፣ ምንም እንኳን አቅም ባይኖርሽም እግዚአብሔር ያንቺ አቅም ነው። እግዚአብሔር ያንቺ ጉልበት ነው። እግዚአብሔር ያንቺ መከታ ነው። ወንድሜ ሆይ ምንም እንኳን ሰው ባይኖርም፣ ምንም እንኳን ባትታወቅም ክርስቶስ በውስጥ ስላለ አንተ ከማንም በታች አይደለም። ከቶ አታንስም። አናሳ አትሆንም። ሁል ጊዜ በላይ እንጂ በታች አትሆንም። ምክንያቱም እግዚአብሔር ባንተ ውስጥ ስላለ። ከቶ የእግዚአብሔር ሐሳብ በውስጣቸው ያለ ሰዎች፣ ጌታ ኢየሱስ ክርስቶስ በውስጣቸው ያለ ሰዎች ከመልካም ነገር አይጎሉም። ባለጠጎች ደዩ ተራቡ ይላል። እግዚአብሔርን የሚፈልጉ ከመልካም ነገር አይጎሉም ይላል። ውስጥ እግዚአብሔር ካለ፣ ውስጥ ጌታ ኢየሱስ ክርስቶስ ካለ አንተ ሁል ጊዜ የበላይ ነህ። እግዚአብሔር ካንተ ጋር ካለ በላይ ነህ እንጂ በታች አይደለም። ክብር ለእግዚአብሔር ይሁን። እግዚአብሔር ዛሬም ይመራል። በመንፈስ ቅዱስ እግዚአብሔር ይመራናል። ሰባ ሰገልን እንደመራ ዛሬ መንፈስ ቅዱስ አንተን ይመራል። ሰባ ሰገልን የመራ እግዚአብሔር በመንፈስ ቅዱስ አማካይነት እግዚአብሔር አንተን ይመራል። ስለዚህ በመንፈስ ቅዱስ መመራት ያስፈልጋል። መመራት በዚህ ዘመን የሚያስፈልገን በመንፈስ ቅዱስ ምሪት ነው። ብዙዎች በመንፈስ ቅዱስ እየተመሩ አይደሉም። በይሁዳ የነበሩ ሰዎች በመንፈስ ቅዱስ እየተመሩ አልነበሩም። ካህናት፣ አለቆች፣ የምኩራብ አለቆች፣ ካህናት፣ ጻፍቶች እነሱ ያሉ በምሪት ከምስራቅ ሰባ ሰገል መጡ። ዛሬም መንፈስ ቅዱስ ነው ሰውን የሚመራ። ቤተክርስቲያን ውስጥ የተቀመጡ ሰዎች በሙሉ የእግዚአብሔር ምሪት የላቸውም እንዳይመስለን ወገኖቼ። ሁሉ የእግዚአብሔር ምሪት የለውም። ካህናት ሁሉ፣ ፓስተሮች ሁሉ፣
ከእግዚአብሔር ምሪት የላቸውም። በርግጥ ጥቂቶች ምሪት ሊኖራቸው ይችላል። ምሪት ማለት እንደ እግዚአብሔር ሐሳብና ፍቃድ የቤተ ክርስቲያን አገልጋይ መሆን ማለት ነው። እግዚአብሔር ባስቀመጠ ስፍራ፣ እግዚአብሔር በወደደ ስፍራ፣ አንተ በወደድከው ስፍራ ሳይሆን አንቺ በወደድሽው ስፍራ ሳይሆን እግዚአብሔር በወደደ ስፍራ አስቀምጦ አንተን አገልጋይ ሲያደርግ የእግዚአብሔር ምሪትን ታገኛለህ። ሁሉም ሰዎች ቤተክርስቲያን ውስጥ የሚያገለግሉት የእግዚአብሔር ራእይ ያዩ አይደሉም። በእግዚአብሔር ምሪት የተመሩ አይደሉም። ለዛ ነው ችግር የሚፈጥረው። ካህናት እያሉ የቤተክርስቲያን አለቆች ሽማግሌዎች እያሉ ከምስራቅ የማይታወቁ ሰዎች በኮከብ ተመርቶ ወደ ክርስቶስ ኢየሱስ መጡ። ዛሬ ምሪት ያስፈልገናል። የመንፈስ ቅዱስ ምሪት ለኔና ለእናንተ የሚያስፈልገው የእግዚአብሔር ምሪት ነው። የእግዚአብሔር ምሪት በውስጥ ካለ፣ የእግዚአብሔር ምሪት በእጅ ውስጥ ካለ ከቶ ማነስ የለም። ከቶ አታንሽም። ምሪት ይኑር እንጂ የእግዚአብሔር ምሪት ይኑር እንጂ ከቶ ማነስ የለም። በላይ እንጂ በታች አትሆንም። ራስ እንጂ ጅራት አትሆንም። ስለዚህ ለኔና ለእናንተ የሚያስፈልገው ምንድነው? የእግዚአብሔር ምሪት። ስታገለግል የእግዚአብሔር ምሪት ያስፈልጋል። ምሪት ያስፈልገናል ወገኖች። የአምላካችን እግዚአብሔር ስም ብሩክ ይሁን። አንቺ ቤተልሔም ከቶ አታንሽም። አንቺ ቤተልሔም ከቶ አታንሽም። ቃል የተገባለሽ፣ የእግዚአብሔር ምሪት ያለሽ፣ የእግዚአብሔር ድምጽ ያለሽ፣ የእግዚአብሔር ቃል ኪዳን ያለሽ ቤተልሔም ከቶ አታንሽም። የእግዚአብሔር ድምጽ ያለሽ ቤተልሔም ከቶ አታንሽም። አትያ ቤተልሔም እንጥናቱ፣ አትያ ቤተልሔም እንጥናቱ waaqayyoon si geggeessu batinxinnaattu, waaqayyoon si geggeessu batinxinnaattu, geggeessa waaqayyo waan deddeebituuf atinxinnaattu, waan Kiristoos si keessa jiruuf atinxinnaattu, Kiristoos si keessa waan ba'uuf atinxinnaattu. Kan si keessa jiru Kiristoos waan ta'eef ati xiqqoo yookiin xinnoo miti. You Bethlehem are not the least. You Bethlehem, you are not the least, because you are guided by the Holy Spirit. Because you have promise from God. You have promise from God. Jesus Christ is with you. If Jesus Christ is with you, you are above, not you are superior. You are not inferior. If Jesus Christ is with you, you are superior, not inferior. Those who are looking for inferiority, they never look you when you are inferior, but they always see you, your superiority. You Bethlehem are not the least. የአምላካችን እግዚአብሔር ስም ብሩክ ይሁን። በዚሁ አበቃለሁ። የአምላካችን የእግዚአብሔር ስም ብሩክ ይሁን። እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም ተባረክ።
ስለተናገርከን ተመስገን። ካቶ አታንሽም ስላልከን ተመስገን። በእውነት እግዚአብሔር በአንተ ምሪት እንድንመራ በኢየሱስ ስም ጸልያለሁ። በምሪት ብቻ እንድንወጣ እንድንገባ ጸልያለሁ። ይህ ቃል በውስጣችን ስር ሰደደ ይሁን። የሰራዊት ጌታ እግዚአብሔር ሆይ ሰገሌን ኩኑ ኬሰቶ ጀወጀቱ ሰገሌን ኩኑ ኬሰቲ ምን አነተው ዋንጋሪያተው ጅሬኝን ውፈተው ይህንን ስለምታደርግ ተመስገን በጌታ በኢየሱስ አሜን። የአብርሃም በረከት፣ የይስሐቅ በረከት፣ የያዕቆብ በረከት፣ የነቢያት የሐዋርያት በረከት፣ የጌታችን ኢየሱስ ክርስቶስ በረከት፣ የመንፈስ ቅዱስ በረከት ከሁላችሁ ጋር ይሁን። እግዚአብሔር ጠብቀን። እግዚአብሔር ፊቱን ወደኛ ይመልስ። እግዚአብሔር ይራራልን። አምላካችን እግዚአብሔር እንደሚባላ እሳት ሆኖ ከፊት ለፊታችን ይውጣ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ከዘላለም እስከ ዘላለም ድረስ ከትውልድ እስከ ትውልድ ድረስ አሜን አሜን ለሆነው እግዚአብሔር ቢፈቅድ ብኖር ሌላ ጊዜ ደግሞ በሌላ እስከሚመጣ ድረስ የእግዚአብሔር ጸጋ ይብዛላችሁ እያልኩ ሻሎም ብዬ እሰናበታችኋለሁ። ሻሎም። ታንኪዩ። አመሰግናለሁ። ገለቶማ